ሰላም ቅዱሳን እንዴት ናችሁ? ሰላም ለእናንተ ይሁን። ድምፁ ትንሽ አነስ እንደሚል አውቃለሁ፣ ግን ደግሞ ድምፁን ቮልሙን ጨምራችሁ በደንብ ስሙት። ዛሬ ከዚህ በፊት ስለ እባብ ካስተማርኳቸው ዘፍጥረት ምዕራፍ 4 ላይ ከአንድ ጀምሮ ታሪኩን ስትመለከቱ እዛ ጋር ስለነበረው ተንኮለኛው እባብ ያስተማርኩት ትምህርት አለ። ያንን ትምህርት ፓርት 1 ፓርት 2 ተለቆላችኋል። አሁን ደግሞ ፓርት 3 ነው። ይሄ የመጨረሻው ነው ማለት ነው። ክብር ለኢየሱስ ሲሆን ማለት አጠቃላይ እዚህ ጋር ልናገር ወዳለሁ። ትምህርቱን በቸርቾች ላይ በማስተምርበት ጊዜ ሙሉውን አስተምሬያለሁ፣ ግን ደግሞ የተቀረጹ ቪዲዮዎች ሙሉ ስላልነበሩ ለእናንተ ሙሉውን ላወራ ስለፈለኩ ነው። አጠር አድርጌ መልእክቴን እነግራችኋለሁ። ስለዚህ እባብ ምስጢር፣ ይሄ መንፈስ ምን እያደረገ እንዳለ አሁን በቤተ ክርስቲያን ውስጥ አሁን ቅዱሳንን አሁን ሰዎችን እንዴት እያደረገ እንዳለ ስትረዱ አትሸወዱም፣ በፍጹም አትሸወዱም። መንፈሳዊ ምስጢራቶችን መንፈስ ቅዱስ ነው የሚገልጥልን። እውነትን የሚያሳየን እውነትን የሚገልጥልን ምስጢራቶችን የሚገልጥልን መንፈስ ቅዱስ ነውና ከመንፈስ ቅዱስ ጋር ያላችሁ ህብረት በጠለቀ ቁጥር እየጨመርን እያደግን እንሄዳለን ማለት ነው። ማደጋችን ደግሞ ዕለት ዕለት አይቆምም፣ ይቀጥላል። ሁልጊዜ የእግዚአብሔርን እውነት እያወቅን እግዚአብሔርን በመምሰል እያደግን እንሄዳለን። ክብር ለኢየሱስ ይሁን እና በዚህ መጽሐፍ ላይ ባስተማርኳቸው መጽሐፎች ላይ ዘፍጥረት ላይ የነበረው ያ እባብ ተንኮለኛ እባብ ነው። መጽሐፍ ሲናገር እግዚአብሔር ከፈጠራቸው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ይላል። ከምድር አውሬዎች ሁሉ ይልቅ ተንኮለኛ ነበር። ፓርት 1 እና ፓርት 2 ላይ ስለ እባቡ ሳወራ ስለ እባብ ስናገር እባብ እግዚአብሔር ከፈጠራቸው ከምድር አውሬዎች ሁሉ ይልቅ ተንኮለኛ እንደነበረ ተናግሬያለሁና አሁን ደግሞ የመጨረሻው ስለሆነ ይሄ ሰፋ አድርጌ እነግራችኋለሁ። ክብር ለኢየሱስ ክርስቶስ ይሁን እና ይሄ አውሬ ምንድን ነው በሰው ጆሮ ውስጥ መጥቶ የሚናገረው? ምንድን ነው በሰው ጆሮ ውስጥ የሚናገረው? ዓላማውስ ምንድን ነው? በሰው ጆሮ ውስጥ እየመጣ የሚያወራው ምንድን ነው? ተንኮለኛ ነው እባብ ማለት ነው። አሁን አዳምና ሔዋንን ካያችሁ እግዚአብሔር ያልፈጠረላቸው ነገር የለም። የሚያስፈልጋቸውን ነገር ሁሉ ፈጥሮ ጨርሷል። እግዚአብሔር በ5 ቀን ውስጥ ለነሱ የሚያስፈልገውን ነገር ነው እነሱን ከመፍጠሩ በፊት ወይም ደግሞ እኛን ከመፍጠሩ በፊት እግዚአብሔር በ5 ቀን ውስጥ ለእኛ የሚያስፈልገውን ነገር ሁሉ ፈጥሯል። እግዚአብሔር ጨርሷል። እግዚአብሔር የሚገርማችሁ ነገር ከእግዚአብሔር በላይ ለእኔ የሚያስፈልገኝን ነገር የሚያውቅ ማንም የለም። ከእግዚአብሔር በላይ ለእናንተ የሚያስፈልገውን ነገር የሚረዳና የሚያውቅ የለም። ያላችሁበትን ሕይወት ከእግዚአብሔር በላይ የሚረዳና የሚያውቅ የለም። አንድ ቤት ውስጥ እንኳን ብትሆኑ እናት፣ አባት፣ እህት፣ ወንድም ጋር ለእናንተ ግን የሚያስፈልገውን ነገር ከእግዚአብሔር በላይ የሚያውቅ ማንም የለም። ስለዚህ ስለሚያውቅ እግዚአብሔር አምላክ አስቀድሞ ለነሱ የሚያስፈልገውን ነገር ድምፅ ያነስ እንደሚል አውቃለሁ፣ ትንሽ ቦታው ስለማይመች ነው እና ለነሱ የሚያስፈልገውን ነገር ስለሚያውቅ እግዚአብሔር አምላክ አስቀድሞ በ5 ቀን ውስጥ ፍጥረታትን ሁሉ ፈጥሮ ከጨረሰ በኋላ ያስፈልጋል፣ ለነሱ ይበጃል፣ ለነሱ ያስፈልጋል የሚባለውን ነገር ሁሉ ፈጥሮ ከጨረሰ በኋላ ነው በ6ኛው ቀን ሰውን የፈጠረው። ሰይጣን ግን መጥቶ እግዚአብሔር ከፈጠራቸው ዛፎች መካከል ፍሬዎች መካከል ከሚበሉ ምግቦች መካከል ከዛ ሁሉ አንዷን ነው የከለከለው። እኛ ሰዎች በጣም የምንገርማችሁ ይሄ ነው። እግዚአብሔር ብዙ ነገር ሰጥቶን በጥቂቱ ነገር እንሸወዳለን። ብዙ ነገር አሳልፎ ሰጥቶናል። ብዙ ነገር ፈቅዶልናል። ግን ከምናደርጋቸው ስንት ነገሮች መካከል ብሉይ ኪዳን ላይ እንኳን ብትሄዱ 10 ትእዛዝ ነው አታድርጉ የተባለ 10 ትእዛዝ ነው በሁለቱ ጽላት ላይ የተጻፈው ማለት ነው። 10 ነገሮችን ብቻ ተው፣ ሌላውን ሁሉ አድርጉ እኮ ነው። ሌላውን ሁሉ እናደርጋለን፣ ግን 10 ነገሮችን አታድርጉ የተባልናቸው ነገሮች አሉ። እነዛን ነገሮች ለማድረግ ነው እኛ ደግሞ የምንታገል እና
ለምንድን ነው እግዚአብሔር ተው ያለንን ነገር ለማድረግ ስጋችን የሚገፋፋው? ለምንድን ነው እግዚአብሔር የማይፈልገውን ነገር የምንፈልገው? ለምንድን ነው እግዚአብሔር አምላክ የማይከብርበት ነገር ላይ ፎከስ የምናደርገው? ከምን የተነሳ ነው ሲባል ዘፍጥረት ላይ ከሔዋን ከአዳም ዘር የመጣ ይሄ የመጀመሪያው አዳም መንፈስ ነው። ይሄ መንፈስ ነው ልበላችሁ፣ ሌላ ምን ልበላችሁ? እና ከዛ የተቀበልነው ነገር፣ ከዛ የወሰርነው ይሄ ስጋ፣ ከዛ የወሰርነው ነፍስ፣ ከዛ የወሰርነው እያንዳንዱ፣ ከዛ የተቀበልነው ይሄ ቦዲ የሚፈልገው እግዚአብሔር የማይፈልገውን ነገር ነው። ለምን ሲባል ከዛ የወሰርነው ከነሱ የወሰርነው ስጋ ስለሆነ ማለት ነው። ከነሱ የወሰድነው ስጋ ስለሆነ። ስለዚህ የሰው ልጅ ለዚህ ነው እንደገና በክርስቶስ አምኖ እንደገና መወለድ አለበት። ኢየሱስ የተናገረው ያንን ነው። እንደገና የሰው ልጅ መወለድ አለበት። እንደገና ማለት ነው። እንደገና ጌታን መቀበል ያለበት ለዛ ነው። አማኞች ናቸው እኮ በኢየሩሳሌም የሚኖሩ ሰዎች እኮ እግዚአብሔርን የምናመልክ ነን የሚሉ ናቸው። ግን አሁን በክርስቶስ ማመን ያስፈልጋቸው ለዛ ነው። የክርስቶስ ሕይወት ወደ ውስጣችን እንዲገባ ማለት ነው። አያቸው። ክብር ለኢየሱስ ይሁን። አሁን ስለ እባቡ ልንገራችሁ። ይሄ እባብ የሚነግራችሁ እያንዳንዱ ነገር፣ ይሄ እባብ የሚያወራችሁ እያንዳንዱ ነገር ክብር ለኢየሱስ ሲሆን ዓላማው ምንድን ነው? ይሄ እባብ እንደ እግዚአብሔር እውነቱንና መጥፎውን፣ ክፉና መጥፎውን፣ ጥሩና መጥፎውን መለየት ስለምትችሉና አይኖቻችሁ ስለሚከፈቱ ነው። አይኖቻችሁ ስለሚከፈቱ ነው። መልካሙንና ክፉውን እንደ እግዚአብሔር መለየት ይጀምራላችሁ። አይኖቻችሁ ይከፈታሉ ብሎ ነገራቸው። አይኖቻችሁ ይከፈታሉ ብሎ ነገራቸው። ክብር ለኢየሱስ ይሁን። የብዙዎቻችን መንፈሳዊ አይኖች ሲከፈቱ እነዛ የተከፈቱ አይኖች ምንድን ነው የሚያዩት? በዘዌ አይን የሚባለውን ነገር ሰይጣንም ይከፍታል። መንፈሳዊ አይንን ማለት ነው። ሰይጣንም መክፈት ይችላል፣ ማሳየት ይጀምራል ማለት ነው። ያ መንፈስ ያንን ሰው ሲወርሰው ያ ሰው ማየት ይጀምራል ማለት ነው። እና የምታዩት ነገር አይኖቻችሁን የከፈተው ኃይል አለ። ያ ኃይል የሚያሳያችሁን ነው የምታዩት። የምታዩት ምንድን ነው? አሁን እባቡ አይናችሁ ይከፈታል አለ። ያንን ፍሬ ከበላችሁ አይናችሁ ይከፈታል አለ። ያንን ፍሬ ከበላችሁ እንደ እግዚአብሔር ክፉንና መልካሙንና መጥፎውን ሁሉን ነገር መለየት ትጀምራላችሁ። እንደሱም መሆን ትጀምራላችሁ። ያንን እንዳትሆኑ ፈልጎ ነው የከለከላችሁ ብሎ አላቸው። ይህን ባለ ጊዜ አሁን እሱ የእሱን ስብከት ከሰማች በኋላ ከዚህ በፊት የሚያስጠላት ፍሬ ለአይን እንደሚያስጎመጅ አየችው። ስብከቱ ነው። መጀመሪያ ለማየት እንኳን ትጸየፈው ነበር ያንን ፍሬ። ምክንያቱም ከእግዚአብሔር የሰማችው ድምፅ ያ ስብከት ወደ ውስጧ ገብቶ ፍሬውን ስታየው በጣም የሚያስጸይፍ ሆኖ ነው የምታየው። በኢየሱስ ብለን እንደምንጸየፈው ማለት ነው። እንደዛ ብላ ነው የምታልፈው ከዚህ በፊት። አሁን የሰማችው ስብከት ደግሞ ያን ነገር ስታየው ለአይን የሚያስጎመጅ ሆኖ ታየ። አንዳንድ መጥፎ ነገሮችን የምንወደው ከሰማናቸው ስብከቶች አንጻር ነው፣ ከሰማናቸው ድምፆች አንጻር ነው። ዕለት ዕለት የምንሰማቸውና የምናያቸው ነገሮች ያንን መጥፎ ነገር ከዚህ በፊት ስንጸየፈው የነበረውን መጥፎ ነገር እንድንወደው ያደርገዋል። ለአይን ያማረ ይሆናል፣ ለአይን የሚያስጎመጅ ይሆናል። የምንናፍቀውና የምንመኘው ነገር ሆኖ ይገኛል ያ ነገር ማለት ነው። ስለዚህ የምንሰማው ነገርና የምናየው ነገር ነገሩን እንድንወደው ያደርገናል። ከዛስ አሁን ነገሩን ልክ ስንወደውና ስንወስደው ፍሬውን በላች፣ አይኗ ተከፈተ። አይኗ ሲከፈት የተከሰተው ምንድን ነው? ከዚህ በፊት እርቃን እንደሆነች አታውቅም። ከዚህ በፊት
ባዶ ራቁት እንደሆነች አታውቅም። አይኗ ይሄ ስጋዊ አይኗ ተደፍኖ መንፈሳዊ አይኗ ክፍት ነው። ከእግዚአብሔር ጋር ያላት መንፈሳዊ እንቅስቃሴ ሁሉ አክቲቭ ነው። ከእግዚአብሔር ጋር በኃይል ህብረት ታደርጋለች። ከእግዚአብሔር ጋር በኃይል ሁለቱም ህብረት ያደርጋሉ። አሁን ስጋዊ ነገሮችን ወደ አለማየት መጥተዋል ማለት ስጋ ቦዲያቸው ራሱ ልብስ እንዳለበሰ እንኳን አያውቁም። ምን እንደሆነ እንኳን ከዚህ ወደ ታች ያለው አካል ምን እንደሆነ እንኳን ለይተው አያውቁም። በቃ ይሄ ሁሉ ተጋርዶባቸዋል። የዚህ ስጋዊ ነገር ማለት ነው። ስጋዊ ነገር ሁሉ ተጋርዶባቸዋል። መንፈሳዊ ነገር ብቻ ነበር። መንፈሳዊ ዓለም ክፍት ነው ለነሱ። ከእግዚአብሔር ጋር ያላቸው ህብረት እጅግ በጣም ጥልቅ ነው። አዳምን ካያችሁ እንደ እግዚአብሔር የሚያስብ እንደ እግዚአብሔር የሚያስብ እንደ እግዚአብሔር የሚያስተውል ለሱ የተሰጠው ጥበብና ማስተዋል እጅግ በጣም አስገራሚ እንስሳቶችን እግዚአብሔር ለምሳሌ በእግዚአብሔር ማይንድ ውስጥ በእግዚአብሔር ሐሳብ ውስጥ በእግዚአብሔር አእምሮ ውስጥ አንበሳን አንበሳ የማለት ሐሳብ ካለ ያንን ሳይነግረው ለአዳም ስም አውጣለት ሲል አዳም አንበሳ ብሎ ያወጣል። እግዚአብሔር ሐሳብ ውስጥ ያለውን ነገር አዳም ይለው ነበር ማለት መንፈሳዊ ዓለም ላይ ምን ያህል ኮኔክት ቢሆኑ ነው እግዚአብሔር ሊል የፈለገውን ነገር። አንዳንድ ነቢያት አሁን ካያችሁ እግዚአብሔር ሊል የፈለገውን ነገር አሁን ስናገለግል ለዚህ ነው እግዚአብሔር እንዲህ ይላችኋል ብለን ለሕዝብ ስንናገር እግዚአብሔር መናገር የፈለገውን ነገር በእኛ እያናገረ ነው። እግዚአብሔር ማውራት የሚፈልገውን ነገር በእኛ ሆኖ እያወራ ነው። እግዚአብሔር ማድረግ የሚፈልገውን ነገር በእኛ ሆኖ እያደረገ ነው። ምክንያቱም እግዚአብሔር ዘፍጥረት ላይ ክብር ለኢየሱስ ክርስቶስ ይሁን 5ቷን ቀን ብቻ ነው እግዚአብሔር መላእክት ሳይረዳው ሰው ሳይረዳው እያንዳንዱን ፍጥረት የሰራው እያንዳንዱን ስራ የሰራው። ከዛ በኋላ እግዚአብሔር ሰውን ተጠቅሞ ነው ነገሮችን የሚያደርገው። እግዚአብሔር ለአህያ ስም ለማውጣት አልመጣም። የአህያን ስም እግዚአብሔር በአዳም በኩል ነው ያወጣው። አዳም ነው ስም ያወጣው። እግዚአብሔር የሚዳቆን ስም ለማውጣት አልመጣም። አዳም ነው ሚዳቆ ብሎ የሰየመው። እግዚአብሔር ማለት የሚፈልገውን ነገር እግዚአብሔር ማድረግ የሚፈልገውን ነገር ከዛ በኋላ እግዚአብሔር በሰዎች ነበር ሲያደርግ የነበረው። አሁን ግን ምን ተከሰተ? ልክ ፍሬውን ስትበላ እንደገና ደግሞ ባሏን ስታበላ ምን ተከሰተ ሲባል የስጋዊ አይኖቻቸው ተከፈተ። እሱ ግን ሰይጣን እባቡ ምንድን ያለው? አይኖቻችሁ ይከፈታሉ፣ እንደ እግዚአብሔር ማየት ትጀምራላችሁ፣ እንደ እግዚአብሔር መስማት ትጀምራላችሁ፣ እንደ እግዚአብሔር ማስተዋል ትጀምራላችሁ፣ እንደ እግዚአብሔር መልካሙንና ክፉን መለየት ትጀምራላችሁ። እሱ ያላቸው እንደዛ ነው። የተከሰተው ግን ስጋዊ አይን ነው የተከፈተው። ከመንፈሳዊ ዓለም ወጥተው ወደ ስጋዊ ዓለም አይኖቻቸውን የከፈተው እንደዛ ነው። ያንን ፍሬ ከበሉ በኋላ ማለት ነው። ከዛ ምን ሆነ? ራቆቱ እንደሆነች ተመለከተች። ባሏንም ካበላሽ በኋላ ማለት ነው እርቃን እንደሆኑ ተመለከቱ። ተሸሸጉ፣ ተደበቁ። ከእግዚአብሔር ራሱ ተሸሽገው የሆነ ዛፍ ውስጥ ገቡ። ክብር ለኢየሱስ ይሁን እና ይሄንን እባብ ስትሰሙ ከዛ በኋላ እባቡ አድርጉ የሚላችሁን ነገር የምታደርጉ ከሆነ የሚከሰተው እንደዛ ነው። አሁን ብዙዎቻችሁ አንድ ነገር ልንገራችሁ። ብዙዎቻችሁ ቤት ይህ የእባብ መንፈስ አለ። ብዙዎቻችሁ ቤት ይህ የእባብ መንፈስ አለ እንዳለ። እንዴት መሰላችሁ የምታውቁት? እቤት ቁጭ ብላችሁ ጓዳ የሚታያችሁ ከሆነ፣ ባዶ የሆነው አካውንት የምታስቡ ከሆነ፣ ባዶ የሆኑ ችግሮች የሚታያችሁ ከሆነ፣ ሁኔታዎችን የምታስቡ ከሆነ፣ እንዴት ልጄን አስተምራለሁ የምትሉ ከሆነ፣ እንዴት አድርጌ እንደዚህ እኖራለሁ የምትሉ ከሆነ፣ ባዶ ነገሮችን ስጋዊ ነገሮችን አይኖቻችሁ በጠቅላላ ስጋዊ ነገሮች ላይ ሲሆን ከዛ ምን ማድረግ ትጀምራላችሁ? እግዚአብሔርን ወደ ማማረር ትጀምራላችሁ። ወደ ማዘን ትጀምራል። ልባችሁ መሰበር ይጀምራል። ስጋዊ አይኖቻችሁ ሲከፈቱ ስጋዊ ነገሮችን ማየት ትጀምራላችሁ። ያንን በማየታችሁ ደግሞ ቀጥታ የእባቡ ተልእኮ ምንድን ነው? እናንተንና እግዚአብሔርን ማጣላት ነው። እናንተንና እግዚአብሔርን ማጣላት ነው።
ከእግዚአብሔር ጋር ያላችሁን ኪዳን ማፍረስ ነው። ከእግዚአብሔር ጋር ያላችሁን ኪዳን ማፍረስ ነው። እውነቴን ነው የምላችሁ። ይሄ እባብ በየቤታችሁ አለ፣ ተቃወሙ። መጽሐፍ ሲናገር እንደዚህ ይላል፣ ከእንግዲህ ለእግዚአብሔር ተገዙ ይላል። የያዕቆብ መልእክት ላይ ማለት ነው። ከእንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙት፣ ከእናንተም ይሸሻል ይላል። ክብር ለኢየሱስ ይሁን። ዲያብሎስን ግን ተቃውሙት፣ ከእናንተም ይሸሻል ይላል። ስለዚህ እናንተ ጋር ነው ያለው ዲያብሎስ። ይሄ እባብ አሁን በየቤቱ አለ። እርግጠኛ ሆኑ። አሁን እግዚአብሔርን በማማረር ላይ ያላችሁ ሰዎች፣ ሁኔታ በጣም የከበደባችሁ ሰዎች፣ ጠዋት ስትነሱ ባዶ አካውንታችሁ ትዝ እያላችሁ ያላችሁ ሰዎች፣ ጠዋት ስትነሱ መስሪያ ቤት ያለው ችግር ትዝ የሚላችሁ፣ ሁኔታ የሚታያችሁ፣ ቤት ውስጥ ያለው ሁኔታ የሚታያችሁ፣ በተለያየ ጭንቀት ውስጥ ያላችሁ ሰዎች ለምን እንደተጨነቃችሁ ነግራችኋለሁ። ይሄንን የእባቡን ስብከት ሰምታችሁ ነው። የዚህ እባብ ስብከት ስጋዊ አይንን መክፈት ነው ስራው ማለት ነው። ስጋዊ አይኖችን ይከፍታል። ስጋዊ አይኖች ከተከፈቱላችሁ በኋላ ስጋዊ ነገሮችን ነው የምታዩት። ከመንፈስ ቅዱስ ጋር ያላችሁ ህብረት እጅጉን እንደላላ እወቁ። እጅጉን እንደላላ እወቁ። ከመንፈስ ቅዱስ ጋር ያላችሁ ህብረት እጅጉን እንደላላ እወቁ። እንደ እግዚአብሔር ልጆች እየተመላለሳችሁ አይደለም። እንደ እግዚአብሔር ልጆች እየተመላለስን አይደለም። ምክንያቱም በመንፈስ ቅዱስ የሚመራ ሰው ሮሜ 8 ላይ ሲናገር በእግዚአብሔር መንፈስ የሚመሩ እነርሱ የእግዚአብሔር ልጆች ናቸው ይላል። የእግዚአብሔር መንፈስ ደግሞ እንዴት ነው የሚመራው ሲባል ወደ እውነት ሁሉ ይመራችኋል ይላል። እውነት ደግሞ ማን ነው ሲባል ዮሐንስ ወንጌል ምዕራፍ 14 ላይ ኢየሱስ ምን አለ? እውነት እኔ ነኝ አለ። እውነት፣ ሕይወት፣ መንገድ እኔ ነኝ አለ። ወደ ኢየሱስ ይመራናል። የሚያሳየን ክራይስትን ነው። ሁኔታን አይደለም የሚያሳየን፣ ስጋዊ ነገሮችን አይደለም የሚያሳየን። ስለዚህ የእባቡ ተልእኮ ስጋዊ አይንን መክፈት ነው። ስጋዊ አይንን መክፈት ነው ማለት ይሄንን አይደለም። ይሄኛውን ሳይሆን የሚታየውን ብሌኑን ምኑን እነዚህማ እንዲታወሩ አይፈለግም እኮ ግን መንፈሳዊና ስጋዊ የሚባለው ነገር ይሄ ስጋዊ የሚባለው ነገር በቃ አይኖቻችሁን እነዚህን አይኖች በምድራዊ ነገር ላይ ያደርጋል። ይሄን አእምሮ ሀሳባችሁን ሁሉ ኮንትሮል አድርጎ በምድራዊ ነገር ላይ ይጫነዋል። ምድራዊ ነገሮችን ይሞላቸዋል። አይኖቻችሁ ሲመለከቱ የምታያችሁ ስጋዊ ነገር ነው። ቤት ያለው ጎዶሎ ነገር ነው የሚታያችሁ። ቤት ያለው ጥያቄ ነው የምታያችሁ። ህይወታችሁ ላይ ያልተሳኩ ነገሮችን ማሰላሰል፣ ሜዲቴት ማድረግ ትጀምራላችሁ። ይሄ የእባቡ ተልእኮ ነው። ስለዚህ ይሄን ካወቃችሁ ፈጥናችሁ በየቤታችሁ አሁን መጸለይ ጀምሩ። ይሄንን መንፈስ ከቤታችሁ አስወግዱ። ቤታችሁን የመንፈስ ቅዱስ ኃይል እንዲሞላ ጸልዩ። ህልውናው አትሞስፈሩ ቤቱን እንዲሞላ ጸልዩ። መገኘቱ ቤቱን እንዲሞላ ጸልዩ። ብዙ አማኝ የዚህ መንፈስ ተጠቂ ነው። ብዙ አማኝ አሕዛቡን ተውት። ብዙ አማኝ የዚህ መንፈስ ተጠቂ ነው። ብዙ አማኝ ኑሮ እንዴት ነው ብትለው በጣም ይከብዳል ይላሉ አይደል? የዚህ መንፈስ ተጠቂ ናቸው። ጤንነትሽ እንዴት ነው ስትያት ኩላሊቴ ልክ አይደለም ትልሻለች። የዚህ መንፈስ ተጠቂ ናት። ቤታቸው ውስጥ አለ። እነሱ ውስጥ ባይኖር እንኳን ቤታቸው ውስጥ አለ። ሔዋን ውስጥ ገብቶ አይደለም ለሔዋን ያወራት፣ አጠገቧ ሆኖ ነው ያወራት የሰበካት። ውስጧ ገብቶ አይደለም አጠገቧ ሆኖ ነው የሰበካት። ውስጤ የለም ብትሉ እንኳን ቤታችሁ አለ፣ አጠገባችሁ አለ። የሚያወራችሁ እሱ ነው። የሆነ ቴንሽናም የሚያደርጋችሁ እሱ ነው። ዲፕሬሽን ውስጥ የሚከታችሁ እሱ ነው። ጭንቀት ውስጥ የሆነ ሀሳብ ውስጥ የሚከታችሁ እሱ ነው። የሚያስጨንቃችሁ እሱ ነው። ብዙ ሀሳቦችን እያመጣ የሚሰብካችሁ እሱ ነው።
ስጋዊ አይኖቻችሁን ከፍቶ በስጋዊ ነገር ላይ ትኩረታችሁን ያደረገና በዚያ ነገር በዛ ሀሳብ ሰዓቶቻችሁን፣ ደቂቃዎቻችሁን የምትጸልዩበትን ታይም በጭንቀት እንድታሳልፉ ያደረገው እሱ ነው። ከዛ መጨረሻ ላይ የእሱ ተልእኮ ምንድን ነው? እናንተን ከእግዚአብሔር ጋር ማጣላት ነው። ሌላው ደግሞ ስለዚህ እባብ የመጨረሻ የምነግራችሁ እዛ ጋር ያንን ጥፋት ካጠፋ በኋላ አንድ ነገር ተከስቷል። እዛ ያን ጥፋት ካጠፋ በኋላ አንድ ነገር ተከስቷል። እግዚአብሔር አምላክ እንደዚህ ብሎታል፣ እግር ከዚህ በኋላ አይኖርም፣ በሆድህ ትሳባለህ፣ አፈር እድሜ ዘመኔን ሙሉ ለዘላለም አፈርን ትበላለህ እና ደግሞ እርጉም ሁን፣ የተረገመ ትሆናለህ። ከእንስሳቶች መካከል ከአውሬዎች መካከል አንተ የተረገምህ ትሆናለህ። ስለዚህ እባብ የምነግራችሁ ነገር ቢኖር ስለ እባብ የምነግራችሁ ነገር ቢኖር እባብ እናንተ ግቢ ውስጥ አለ ማለት ይዞ የተሸከመው የእግዚአብሔር እርግማን አለ። ያንን የእርግማን አትሞስፌር ይዞ ነው በየቤቱ የሚገባው። ያንን እርግማን ተሸክሞ ነው በየቤቱ የሚገባው። ያንን እርግማን ተሸክሞ ነው። ስለዚህ ልጸልይላችሁ፣ አንድ ጸሎት እጸልያለሁ። ከብዙዎቻችሁ ቤት እባብ መንፈሳዊው ብቻ አይደለም በአካል ተገኝቶ እንዲሞት እጸልያለሁ። ብዙዎቻችሁ እንደምትመሰክሩ አውቃለሁ። በአካል ተገኝቶ ትገሉታላችሁ። ብዙዎቻችሁ ስትገሉ አያለሁ። ብዙዎቻችሁ ከየቤታችሁ ስትገሉ አያለሁ። ትመሰክራላችሁ። ብዙዎቻችሁ ከየቤታችሁ ስትገሉ አያለሁ። ተገልጦ ሲሞት አያለሁ። በኢየሱስ ስም ኃይል ይህ ሆነ። ከእያንዳንዳችሁ ሕይወት ላይ ይህ የተረገመው እባብ ከየቤታችሁ ተነቃቅሎ እንዲወጣ ከቤተሰቦቻችን ሕይወት ላይ በኢየሱስ ስም ከጓደኞቻችን ከወዳጆቻችን ሕይወት በኢየሱስ ስም ተነቃቅሎ እንዲጠፋ ጸልያለሁ። ከየቤታችሁ እየተገለጠ እንዲሞት ጸልያለሁ። ከዚህ ሰዓት ጀምሮ ባይዞ ያወራሁት ስለ እባብ መንፈስ አይደለም፣ በአካል ስለሚንቀሳቀሰው መንፈስ ነው። በአካል አሁን በየስፍራው ስላለው ይሄ ኖርማል እባብ ማለት ነው። ስለ ተፈጥሮ እባብ ነው እያወራ ያሉት። ስለዚህ ይሄ ከየስፍራው በኢየሱስ ስም የተመታ ይሁን። የተሸከመው የእርግማን ስፒሪት፣ የእርግማን መንፈስ ማናችሁም ላይ እንዳይሰራ ጸልያለሁ። ማናችንም ላይ እንዳይሰራ ጸልያለሁ። ከየቤታችሁ ይሄ መንፈስ የተሰበረ ይሁን። ይሄ መንፈስ የተመታ ይሁን። በኢየሱስ ስም ጸልያለሁ። ከዚህ ሰዓት ጀምሮ የብዙዎቻችሁ ፋይናንስ ይስተካከላል። የብዙዎቻችሁ ትዳር ይስተካከላል። መውለድ የማትችሉ መውለድ ትጀምራላችሁ። ማግባት የምትፈልጉ ማግባት ትጀምራላችሁ። እግዚአብሔር በሮቻችሁን ሁሉ ከፋፍቶላችኋል። እግዚአብሔር የተበላሸውን ነገር ሁሉ ያስተካክልላችኋል። በሕይወታችሁ ላይ ሰይጣን የነካባችሁ የትኛውም ነገር ይስተካከላል። አሁን እግዚአብሔር ጊዜው ነው። ከዚህ ሰዓት ጀምሮ የእናንተ ነገር በኃይል መስተካከል ይጀምራል። ጨለማን ከሕይወታችሁ ሰብሬያለሁ። ይህንን የእባብ መንፈስና በአካል ያለው ይህ የተፈጥሮ እባብ የተሸከመውን እርግማን ይዞ ከቤታችሁ እንዲወጣ ጸልያለሁ። በኢየሱስ ስም ይህ ተፈጸመ። ከምድራችን ላይ ከሀገራችን ላይ በዓለም አቀፍ ይሄ መንፈስ የተሰበረ ይሁን። እንደገና ደግሞ በአካል ካለው ከዚህ የተፈጥሮ እባብ ጋር የሚሰራ የትኛውም የጨለማ ኃይል ይደምሰስ። ይህ እንስሳ ደግሞ በኢየሱስ ስም ከየስፍራው እንዲጠፋ ጸልያለሁ። በአንተና በሷ መካከል በዘሯና በዘርሽ መካከል በዘሯና በዘር መካከል ጠላትነትን አደርጋለሁ ብሏል እግዚአብሔር። ፈጽሞ እሱ የእኛ ወዳጅ ሊሆን አይችልም። እውነቴን ነው የምላችሁ። አሁን ብዙ ጊዜ ከሀገር ውጭም ከሀገር ውስጥም ካያችሁ ከዘንዶ ጋር ከእባብ ጋር ህብረት የሚያደርጉ ሰዎች አሉ።
ቤት ውስጥ የሚያሳድጉ እንደ ቤት እንስሳ አሳድገው ከእንስሳት ጋር ከዛ ዘንዶ ጋር ከዛ እባብ ጋር ልምምድ ያላቸው ሰዎች አሉ። እመኑን፣ በነዛ ሰዎች ላይ ጮሆ የሚወጣ መንፈስ አለ። ጮሆ የሚወጣ መንፈስ አለ። እግዚአብሔር ጠላት ካደረገ ነገር ጋር እግዚአብሔር ላንተ ጠላት ካደረገው አካል ጋር ወዳጅነትን ስትፈጥር ይሄ የዲመን ሐሳብ ነው። ይሄ የሰይጣን ሐሳብ ነው። መንፈስ ተቆጣጥሮ ካልሆነ በስተቀር አጋንንት ሞልቶ ካልሆነ በስተቀር እግዚአብሔር የጠላውን ነገር ወደ አብረኸው አትኖርም። እግዚአብሔር ጠላት ነው ብሎ የተናገረውን ያን ነገር ወደኸው ቤታ ታሳድገው አጋንንት ሞልቶ ካልሆነ በስተቀር። ከሀገር ውጭም ያሉ ሰዎች እንደዚህ አይነት ልምምድ ውስጥ ያሉ ዘንዶና እባብ በየቤታቸው የሚያሳድጉ አንገታቸው ላይ ምንም አይመስላቸውም። ጠላታቸውን ነው እዚህ ቁጭ ያደረጉት። ጠላታቸውን ነው እየቀለቡ የሚያሳድጉት አሉ። ኢትዮጵያ ውስጥም አለ እንደዚህ አይነት ነገር። በኢየሱስ ስም ኃይል ከምድራችን ላይ ይሄ ዓለም አቀፍ ከየቤቱ እባብ ዘንዶ ከነዚህ ጋር የሚሰራ ኃይል ሁሉ ይሰበር በናዝሬቱ በኢየሱስ ስም። እንደዚህ ብዬ አጠቃላለሁ። ከዚህ ሰዓት ጀምሮ የእናንተ ፋይናንስ ይስተካከላል። የእናንተ ሪሌሽን ይስተካከላል። የእናንተ ትዳር ይስተካከላል። የእናንተ በረከት ይለቀቃል። ተአምራት በሕይወታችሁ ይሆናል። በኢየሱስ ስም ሆኖላችኋል። አሜን። ተባረኩልን። ከዚህ ትምህርት ጋር በተገናኘ ጥያቄ የሆነባችሁ ነገር ካለ ኮመንት ላይ ጻፉልን። ብርክ በሉ። አስተያየትም ካላችሁ ጻፉልኝ። ተባረኩልኝ።